አሁን ላይ ከሳሚ በላይ ደግሞ እኔ ያው ወንጀል ውስጥ የሚከታይ ነገር አድርግ ያለው መሰለኝ። በጣም ነው የሚያስፈራው። በሴት አቅማቸው እሱን ይዤ ልሂድነት በጣም ነው በቃ የጨነቀኝ በአሁን ሰዓት ማለት ነው። ይዤው ደግሞ ብሄድ እዚያ ያስቸግረኛል። ብቻ ያልችልም። እሱን እናምጣና እንቆራርጠው በቃ ቁጭ ባልከው ያማል። አረከው እዚህ ሲገባ ይሰንተኛል። ሊሞት ይችላል። በቃ ሊሞት ይችላል። አሁን ሊሞት ይችላል። ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ያው ሁላችሁም ሳሚ ያለበት ሁኔታ አሳውቀን እንደገና ደግሞ ጸበል እንዲገባ በጣም ብዙዎቻችሁ እኔ በተለይ አንቺ የተጸበልሽበት ቦታ ይዛችሁት ለምን አትሄዱ ምናምን እያላችሁ የነበረ ማለት ነውና እኔ ያው እሱ ግድ ነው። ምክንያቱም ባለፈው እያወራው ነበር እውነት ለመናገር ምክንያቱም መጀመሪያ ሰው ያስፈልገኛል እኔ አብሮኝ ይዞት የሚሄድ ሰው ማለት ነው። እንደገና ደግሞ ባለፈው የተፈጠረውን ነገር አይቻችኋል። እዚህ አሁን ላይ ከሳሚ በላይ ደግሞ እኔ ያው ወንጀል ውስጥ የሚከታይ ነገር አድርግ ያለው መሰለኝ። በጣም ነው የሚያስፈራው። መጣ እንዴ? እሱ እኮ ገመድ ነው የእንትን ነው ተው ያለች ነው። ይሄ ምኑ ጋር ነው ማስረው? ይሄ ተወው። ቆይ አንዴ እያወራው ነው። ይሄ ወጣልል ስለሆነ ነው። የት ነው የምትወጣው? ዘና አላለው ወጣ ብዬ በዚህ ባንገቴ ላይ ሰር ከኋላ እንደሱ አይደለም እና ያው ከኋላ ሰሪ እንጂ ፍቅር ነው ያለበት ሁኔታ እያያችሁ ነው። ለእነዚህ ሰሪ አቦለም እንደሱ ማሰብ ይሰው በጣም አስቸጋሪ ሁኔታ ላይ ያለው ማለት ነውና እኔ እንጃ እሱን እንደዚህ አይቼው እንደዚህ ሆኖ ራሱ እኔ እንደዚህ መናገሬ በራሱ አንዳንዴ በጣም የሚያሳዝነኝ ማለት ነውና ዳንኤልን በቃ እኔ ማለት እሱ ካደረገብን ነገር አንፃር ምንም ያንሰዋል ብዬ ነው የማስበው። ግን ደግሞ አሁን ያለበት ሁኔታ ትንሽ የሚያስፈራ ነው። አሳያቸዋለሁ ገብቼ ያለበትን ነገር ማለት ነው። እስካሁን አልሄደም። ምክንያቱም ምንም እያወራም አይደለም እየተንቀሳቀሰም አይደለም ማለት ነውና እስቲ መስኮት ደግሞ እና በጣም ነው የሚያስፈራው። በጣም ነው የሚጨንቀው። በሴት አቅማቸው እሱን ይዤ ልሂድነት በጣም ነው በቃ የጨነቀኝ በአሁን ሰዓት ማለት ነው። ይዤው ደግሞ ብሄድ እዚያ ያስቸግረኛል። ብቻ ያልችልም። እንደገና ልጆቹ ደግሞ ለማን ትቼ ልሂድ በቃ ግራ ገብቶኛል። ልጁ ይገረን እንደ ውስጥ ላይ እንዳልኳችሁ ጓደኞቹም አሉ ሌሎች ራሱ ማለት ነው። ትንሽ ስራ ስላልተመቻቸው ነው እረፍት እንጠይቅና እንመጣለን ብለውኛል ማለት ነውና አረና በእናትህ ፍቅር በእናትህ ተው እሱን ተው። እዚህ ደግሞ እንዳይገባ አለሏል አንተ እንዳትነካው ነው። ቤተሰብ እያያችሁት ነው አይደል? እንደዚህ ነው በቃ ያለበት ሁኔታ አሁን ማለት ነውና ሰዎች ናቸው እንደዚህ ትንሽ ጠቁመው እንደዚህ ቀጥ አድርጋችሁ አስተኙት ብለውን የነገሩ ማለት ነውና እሱም እየመታው ነው በቃ እኔ አልቻልኩኝም እውነት። ግን ደግሞ መውጣት የለበትም ብዬ ነው የማስበው። ምክንያቱም አንደኛ እስቲ ረፍ በእናትህ ተው። ይሄ ደግሞ አውጣው ፍቅር ተይ። ይሄ ፈጣሪ ምን ይሻለኛል? ይተነፍሳል፣ ትንፋሽ አለው። ግን ደግሞ በቃ የሆነ ምንም የሚነሳም የሚመገበው ነገር የለም። እንደዚህ ድርቅ ብሏል ማለት ነውና እኔ ራሱ ያው ወንጀል ውስጥ እንደገባው ነው የምቆጥረው። ምክንያቱም መተንፈስ ካቆመ ማለት በቃ ሞተ ማለት ነውና እኔም ያው ልጆቼን ሳላሳድግ እንደዚህ ጣጣ ውስጥ ገብቻለሁ ማለት ነው። ምን እንደማደርግ አላውቅም። እስቲ በሩ ልዝጋለሁ። አስሮ ነው እንዴ? ቆይ አስሮ ነበር። ፍቅር ተረበሽ። እሺ አስራ ነው ነበር። አዎ ተው። ይሄ አውጣው። ይሄ ያንቀሃል። ተይ አስራ ነው ነበር። አዎ ይሄ አውጣው ማለት ለማን ነው የፈታው ታዲያ? አልተፈታ። እኔ ነኝ የፈታሁት። ለምን ደውሱ የምትፈጪው? ከታሰረ ለምን ደው ትፈጪው? ለምን ነው ከታሰረ የምትፈጪው ያልኩ? ይሄ ፋንት የስልክ ቻርጀር እኮ ነው ይበላል። ተው አንገት ላይ አታርገው። ተይ ውሻ ዞር በይ። ነው ልሽ እስቲ ናቴንም ጠርቼዋለሁ። ቢያንስ ወይ እሱል ጋር ወይ ዳንኤልን ወይ ፍቅርን የሆነ ነገር እንድናረግ ማለት ነው። ምክንያቱም ምን እሱ እየገባ እየመታው ነው።
በገባ ሰዓት እሱን እኔ ደግሞ ማሰር አልፈልግም ነው ለመናገር ፍቅር ማነው አስሬ ምናምን ነገር ማየት አልፈልግም እሱ ልጆቹም እንዲያዩት አልፈልግም በዛ ሁኔታ በምችለው አቅም በቃ የምችለውን አደርጋለሁ በቃ ሰዎችም እየጠራው ለሚትም አለች ሌላም ሰው የሚያገዘው ሰው እየፈለግን እንግደለው አልኳችሁ እኮ በቃ ያንን እንግደለው እዛ ሞቷል እንግደለው እንደዛ አይደለም ቆይ ማለት እሱ አሁን የሚያደርገው የሚያወራውንም አያውቅም እንቆራርጦ በቃ የሚያደርገውን ማለት ምንም አያውቅም ስላችሁ በቃ ያለበት ሁኔታ ያያችሁ እዛኛው እዛ እታች ምድር ውስጥ ከመሬት ከስር እኮ ገጀራ አለ እሺ ቁጭ በል እሱን እናምጣና እንቆራርጠው በቃ እሺ በኋላ እናመጣዋለን ይሄ እኮ ታወይ እሱ አስፈላጊ አይደለም እንቆራርጠዋችሁ መቁረጥ እኮ ይቻላል አሁን እግሩን ምናምን መቁረጥ ይቻላል ከረበሸ ይሄ ቅርብና ሲረብሽ ነው እኮ ያደረው ለሊት ምን አረጋ እንቅልፍ እኮ ከልክሎኛል በቃ ሄጀኔ አላስተርፈውም በቃ ቆራርጠዋለሁ አልኩሽ ምንም የሚያስተርፈው ነገር የለም አስፈላጊ ማለት ነው ጨነቀኝ እና ማለት እኔ ጸጉሩን ማንሽለት አንደኛ ጸበለም ሲገባ ይመቻል ጸጉሩን ደግሞ ይላጭ ሙሉ ለሙሉ ማለት ነው እያሉ ነው እኔ ደግሞ መላጨት እንደዛ እኔ እንጃ ባለፈውም ብቻ እንደዛ የሚሉ ሰዎች አሉ ጸበል ሲገባ እንደዛ መላጣ ሲሆን አሪፍ ነው እያሉ ነው እኔ አላውቅም እና ዳንኤል ደግሞ ማለት ነው ታስሮ ነበር ያያችሁ ታስሮ ነበር እኔ ደግሞ ተው ቁጭ በል ተው ያማል ኧረ ተው ማን ነው ደግሞ መጣው ታው እንደዚህ ትወድቃለህ እጅህ እንደዛ በመታረቅ ሰዓት ወድቆ ነው ለዚህ ተላለ ታው እግርህን ታው የነገርህን አውርደው አይሰማም ጨንቆኝ ነው እኮ ይጨንቃል ምንድነው በቃ ዛሬ ጸበል አላጠመቃችሁም ጧል እኮ ትወድቃለህ እንትን ላይ የት ነው የምትሄደው ታዲያ ምን አይነት ዳሩና ላይ ልትወድቃለህ ታውቃና ምንድነው ተከታው እንደዚህ አታርግ እዚህ ነው እንዴት ነው አየው ይሄኛው እንቁረጠው አልኩኝ በገጀራ ኧረ አይቆረጥም ሰው እኮ ነው ገጀራ ፈልገን እንቁረጠው አልኩኝ እምቢ አሉ እነሱ ነው ምንም አይተነፍስ ግን አይ ምንም በቃ እጃችሁ እሱ ራሱ የተካለው ማለት ነው ምንም በቃ ይጨንቀኛል ነው ነገር እዚህ ስጋባ ይጨንቀኛል እዚህ ስጋባ ይጨንቀኛል ናትሽው እኮ ነው በቃ እጄ በቃ ተጨማልቋል በደም ሰራው እዚህ ስጋባ ይጨንቀኛል ውጡ እዚህ ስጋባ ይጨንቀኛል ምንድነው ምን አታጋችሁት ነው ውጡ እዚህ ስጋባ ይጨንቀኛል እሺ በኤሌክትሪክ ነው እንትን ያልኩት ማለት ነው በቃ ከዛ በኋላ ውጡ እዚህ ስጋባ ይጨንቀኛል እሺ ቆይ እዚህ ስጋባ እኔ ሁሉም ይጨንቀኛል እንዳይመታው በር ዘጋልሽ እንዳይመታው ብቻንማ አይሆንም እረፍ እዚህ ስጋባ አላልኩሽም ልዝጋለው ነው እንዴ እዚህ ስጋባ ይጨንቀኛል ማይዘን እንዴት ነው ታው እንደዛ ለኔ እንኳን ጨንቆኛል አሁን ከሞተ እኔ ምን እንደምሆን ስለሚደርመኝ እኮ ነው ናዚ ጋር ምናምን ተበቃ ቁጭ ወደ ዲጋ እዚህ ስጋባ ይጨንቀኛል ገሎት ነበር እኮ አሁን ይሄ ደግሞ እንትኑ ለምንድን ነው የምታንቀው ሰው አትማታ ሳሚ ሰው አትማታ እንዴ አላነኩትም እኮ አሁን እኮ የሚያደርገው አንቄው መስሎን እንዴ አላነኩትም እኮ እንደዚህ እኮ ነው ወይኔ እንደዚህ ነው እኮ እንደዚህ እኮ ነው እሺ ናቲ መቻልነኩት 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 ኧረ በእናትህ ሰው
ሳሚ ብናት ይበላል ያዘክ እንዴ በጣም ሰዋትን ካለዚህ ሰዋት ያዝ አንቃ አንተ ያማል እንዴ ሰዋይ ችግር አለብን እንዴ ሰዋት እንትና ተበል ያልን አይደለ እንዴ ምን ሆነ ነው ፍቅር ሰዋት ያዝ እንደዚህ በእጃት ያዝ ምንድነው የሚሻለኝ እሺ በእናትህ ምን ሆነክ ነው ይለኛል እያነከኝ እኮ ነው ደግሞ የኛው እኮ ነው አይዞህ ደግሞ እንትን አለው ይሄ ጥፍር አለው እዚህ ጋር ቁርጭምጭሚቴን እያሳከከኝ ነው ቁርጭምጭሚቴ ላይ ይበላኛል አንተ ሰው ልገል ነው እንዴ እኔ ያኛውም ጎርቶታል እኔ ስለማያወራ ነው እንጂ እግዚአብሔር አንተንም እኮ ይደረስ ነው እኮ አንቆታል እስኪ ሌዋ በስነ ስርዓት እስቲ ነው እንትን ነው ናት አሁን እኔ ጨነቀኝ በቃ ዝርግት ብሎ እንደዚህ ነው ያለው ምንድነው ማረገው እሺ እኮ ቆይ ምንድነው መብራት ምንድነው እንትን ያላችሁ ወይ ድርቅ አለ አውቆ እንዳለ ስንት ቀን ነው አሁን እዚህ ቤት ማለት ነው እንደዚህ ሆኖ ከዛ ግራ ሲገባን አስፈታውለት እጁ ማለት ነው ከዛ ግን ምንም በቃ ወይ አይንቀሳቀስ ወይ ምን አይል ይተነፈሳል ግን ምንም አያይክ ምናምን እስኪ አውቆም እኮ ሊሆን ይችላል አንተ ተውናቲ አውቆም እኮ ሊሆን ይችላል ተውናቲ እንደዛም አይደለም አውቆ ከሆነ እኮ አውቆ ቢሆን ማስካውን የሆነ ነገር እንትን ሲል አየው ነበር እሺ ቆይ ምን አርገሽው ነው እሺ ናቲ ነበር ካለን እንደዛን ቀን አልነበርክም እንዴ እኔ መይታል አልነበርኩም እኮ ነው ሉል ነበር እግዚአብሔር ሉል መሰለኝ እንደዚህ ከኋላው ነው የኤሌክትሪክ እንትን ነው ቆይ ሉል ሲኖር እዚህ ቤት የሆነ ነገር መፈጠሩ አይቀርም ምንድነው ችግሩ ምንም አላረገም ናቲ እና ታዲያ ማን ነው ምንድነው እንደዚህ ያደረገው እንዴት እንደዚህ ታረጉታል እኔ ነኝ አሁን እኔም በቃ እግዚአብሔር እኔ ጦስ ነው እንደዚህ ሁሉ ነገር ያመጣው ማለት ነው እሱንም ገድየዋለሁ ና ተነሳ አንተ በቃ እንዳይገባ እዛ እንዳይገባ እንጂ በእናትሽ በሩ ይዘጋ ዝጊ እስኪ በሩን ግን አንተ እኮ እኔ ካስረማየት ስላልፈለኩ ነው ትካሰራለህ የሚቀር አረ በቃ ማሰር ነው ምንም እንደዚህ እያስቸገረ እንትን ነው የለበት እና ስራለን እሺ ከዚህ በኋላ እሱን አንዴ እኮ ላይ አፈን ምንድነው ታየው ሄደ እያነከው እኮ ነው እና ቁርጭምጭሚቴን ሲበላኝ ነው ታዲያ ምን ያገናኘዋል ከሱ ጋር ሰው እንደዚህ አያዝም ሰው እንዴ ጸባል እንትን ነው ግን ምንም ለውጥ እያመጣ አይደለም እሺ አሁን ምንድነው ደግሞ እኮ አሁን ጸበል እየተጠመቀ ነው ጧት እሺ ምን ይደረጋል ታዲያ ቤት ውስጥ ነው ይሄ ታውኒ በኋላ ይጥራል ካልሆነ በቃ ናቲ ወይም ይሄድ እንደ ደግሞ የት ነው የሚሄደው? አሁን እኔ ይኸውላችሁ አሁን የሰማሁትም ነገር አለ ስለ ሰውዬው እኔ በጣም ነው እየጨነቀ ስለ ሳሚ አይደለም ስለ እንደዚህ ስለ አረጋችሁት ሰውዬ ነው እንጂ ስለ ዳንኤል ምንድን ነው የሰማው ደግሞ እኔ በጣም ነው እየጨነቀኝ ያለው እኔ በጣም ፈርቻለሁ ምን እንደማደርግ ምንድን ነው በቃ ተወኝ ሳሚ በእናትህ እኔን አቀጥቅጠኝ እንዴ ልገለኝ ነው እንዴ ነኝ ተዋትማ ደግሞ አይሰማኝ እሺ ምን ላድርግ በእናትህ እንደኔ ገባህ በእግዚአብሔር እሺ አሁን ሰውዬው ችግር አለበት ተብሏል ዳንኤል ችግርም አይምሮማ አይሰራም ድሮውንም ስለ አይምሮ አይደለም አሁን በጣም ስጋት ላይ ነው ያለነው በጣም ነው እኔ የተጨነኩት በጣም ደንግጫለሁ ሲሰማ ምን ሆኗል አዲስ ነገር ነው መስማት በጣም ያስጠላኝ ማለት ይሄ በጣም እኔ ትንሽ ቢንቀሳቀስ ያስጠላ ነገር ነው በጣም እኔ እኮ ምንድነው የሰማው ለምን አትነግረንም እናቴ ሊሞት ይችላል በቃ ሊሞት ይችላል አሁን ሊሞት ይችላል የልብ ህመም አለበት ተብያለሁ ይምርህና እናቴ በእግዚአብሔር አሁን እንደዛ ተብሏል የልብ ህመም አለበት ከመብራት ከኤሌክትሪክ ጋር ደግሞ እንትን ሲያዝ በጣም ከባድ እንትን ነገር ነው
አሁን ማልቀስ መፍትሄ አይደለም። እሺ ምንድነው የሚደረገው? ምንድነው ማድረግ ያለብን? እሺ ምን አውቃለሁ ታዲያ እኔ እንዳይሞት የሆነ ነገር ማድረግ ነው አይደለም? እንደዛ ነገር እኮ ካለ እኮ በቃ በጣም የመሞት እድሉ ቅርብ ነው የሚሆነው። ናቲ በእናትህ እኮ በጣም ከባድ ነው። የመሞት እድሉ በጣም ከፍተኛ ነው። ምን አይነት ነው? እሺ ምንም መድኃኒት የለውም? ምንድነው እሺ የሚደረገው? እኔ ምን አውቃለሁ? እኔ ምን እንደዚህ ለዛ ነው ማለት ነው እንደሰጠ ያለው እኮ ይሆናል። አረዘ ይሆናል። እኔ ሞቶ ስላለበት ይሆናል። ተሳቆረ በቃ ይሞታል ማለት ነው። እስኪ ደግሞ እነሱ ቋል ላይ ተነስተው እንደዛ ነገር ከሆነ በቃ ሞተሻል አትለኝም? እግዚአብሔር ነው ፍቅር በእናትህ ነካው በቃ አለቀ። ወይኔ ልጆችን አላሳዳጊ ላስቆ ቆይ ተነፍሳል እኮ ቆይ ታዲያ ምንድን ነው ችግሩ? ነካው ቀስቅሷል እኮ አንተ ይሄ ፊቱ እኮ ቀስቅሷል። ይኸው ልብ ምቱ አለ እኮ ግን ደግሞ ሊሞት ይችላል። አሁን ቶሎ የሆነ ነገር ካላረግን አይደለም ግልጽ ነገር እኮ ነው። የሆነ ነገር ካላረግን በቃ እንትን ሊሞት ይችላል። የሆነ ነገር ማድረግ አለብን ቶሎ ብለን። እሺ ምንድነው ማረግ ጭራሽ የልብ ቄስ በእናትህ እንደዛ ተሰማው በትክክለኛ ሰው ነው የሰማው ወይስ ደግሞ በስነ ስርዓት ነው? እኔ እንትን ሳጣራ ነው የሰማው። እስኪ አትፈክ አሁን እሺ ምንድነው ማድረግ ያለብን? አሁን እኮ የሆነ ነገር ማድረግ ነው ያለብን። እዚህ ጋር የሰውም ህይወት ይጠፋብናል። እዚህ ጋር ቆመን እያልን ነገር እናድርግ በቃ ቶሎ አንቺ ተረጋጊ በቃ። የሆነ ነገር ማልቀስ አይደለም አሁን መፍትሄ ነው ማምጣት አለብን። መፍትሄ ምንድነው የሚሆነው? ምን መፍትሄ ያለቀሰች አትሳቂ ትላታለህ። በጥፊ ነው የምላት። አትሳቂ አትሳረፍ ገላታለሁ። አትሳቂ ውሻ ጭራሽ ሰው ገላለሁ ማለት ጀመረ ደግሞ ሳሚ። አትሳቂ እያልኩ እሺ አሁን ማልቀስን ትተሽ መፍትሄ ነው። ጸጥ ብሏል እኮ በቃ። ያው ምንድነው ማድረገው? እሺ የት ነው የምሰለው? እሺ እንደው ደብቄ እንደው ምንድነው ማድረገው? ናቲ የት ነው የምንደብቀው? መፍትሄ ነው ያለው። እሺ ፈረኒ አሁን ያገባኝ በእግዚአብሔር እኔ እሺ ለምን እንደዚህ ፈረኒ ግን ተንቀሳቀሰ እግዚአብሔር። እሺ ለምን አንቀብረው? እንቅበረው በቃ ሌላ ምንም አማራጭ። ወይኔ አንተ በእናትህ ተወው። ነፍሱ ካለ ናቲ እንዴት ነው የምትቀብረው? ታዲያ ምንድነው እናደርገው? እሺ እዚህ ቤት ውስጥ አንተ እንደበት ነው የወጣው? እና እኔ ስለጨነቀኝ ነው። ታዲያ እኔ ምንድነው እንትን ማለት ያለብኝ? ቅበረው እሺ ቁጭ በል አንተ። ቅበረው እሺ ቁጭ በል ላምጣልና ቅበረው። ላምጣልህ የት ነው የሚገባው? ላምጣልህ ያው ቅበረው። አምጣ ቅበረው። ላምጣልህና ቅበረው። ቅበረው እኮ ናቲ ተወው በቃ። እኔ ቅበረው አሁን ልጆቼን አደራ እሱንም ቢሆን በምትፈልጉት መጠን የሆነ ነገር በቃ ለማድረግ ሞክሮ ከጓደኞቻችሁ ጋር ለመንግስት እግዚአብሔር እኔ መሄድ እፈልጋለሁ። እሺ ነይ ተረጋጊ። ቆይ መጀመሪያ ተረጋጊ። በቃ በራሴ ሰዓት እጄ ለፖሊስ ዲስክ ታይቷል እኮ ሁሉም ነገር በቃ መሞቱን እኮ በቃ ምንም እዚህ ጋር ተበላተ የሆነ ነገር በላት። ቆይ ተረጋጊ መጀመሪያ። አንቺ ልጅ ገና እኮ ህፃን ልጅ እኮ ነው ያለው እኮ ህፃን ልጅ እኮ ነው። አሁን ገና እኔ የለውም ስሚ፣ እኔ ሲጀመር ማለት ነው
ይሄንንም አምጡ በቃ እኔ ምንም እዚህ ቤት የምጠቅመው ነገር የለም አንቺ በቃ ለነሱ ለልጆችም ስለምታስፈልጊ አንቺ ቤት አንቺ እኮ አልገደልሽ እኔ ራሴ ገድያለሁ ብዬ ነው እጂ የምሰጠው ነው ቆይ ተረጋጉ እንጂ ቆይ እኔ ራሴ ሰጠው እጂ ገድያለሁ እኔ ነኝ የገደልኩት ነው የምለው በቃ ምን ሆናችሁ ነው ለምን አትረጋጉም ቆይ ረናት መልሳት ነው